ማን ነው እንደኔ ክብደቱ እየጨመረ ያስቸገረው? ሁለት አይነት የዲቶክስ አሰራር ይዤላችሁ መጥቻለሁ። ተወዱታላችሁ። ቪዲዮውን እስከ መጨረሻው እዩት፣ ተጠቀሙት። ሀሳብ አስተያየታችሁን መጨረሻ ላይ ኮሜንት አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ደግሞ ነባር ቤተሰቦቼ ላይክ፣ ሼር እያደረጋችሁ አበረታቶኝ። አብረን እንስራው። የመጀመሪያውን ዲቶክስ ለማዘጋጀት የሚያስፈልጉን ግብአቶች እዚህ ጋር እንደምትመለከቱኝ ኮኮምበር ወይም ኺያር አለኝ፣ ጅንጅብል፣ ሎሚ፣ መቅዱነስ ወይም ደግሞ ፓርስሊ አለን። ይሄን በአንድ ላይ ሁሉንም አጥቤ ከተፌ እንገናኛለን። ካጠብኩት ከከተፍኩት በኋላ ይሄን ይመስላል። ኮኮምበር 4 የተጠቀምኩት ወይም ኺያር ማለት ነው። ጅንጅብሉንም ልጨዋለሁ። ትንሽ ነው የምጠቀመው፣ አላበዛም። ትንሽ ትንሽ ነው የምጠቀመው። ለአንድ ለሁለት ጊዜ የሚሆን ማለት ነው። ያን ያህል ነው የምጠቀመው። በርከት አርጋችሁ እናንተ ለሳምንት ከሆነ የምታዘጋጁት በርከት አርጋችሁ ጨምሩበት። እኔ ሎሚ 1 ሎሚ የተጠቀምኩት፣ ጅንጅብል እንደዚሁ ትንሽ የተጠቀምኩት ማለት ነው። ሁሉንም በአንድ ላይ ብላንደራችን ላይ እናደርገዋለን። ብላንደር ላይ ካደረግን በኋላ ንጹህ የተጣራ ውሃ ያስፈልገናል። ውሃ እንጨምራለን። ውሃ ከጨመርን በኋላ እንፈጨዋለን ማለት ነው። እስከምንፈጭ እስከምናጠል ድረስ አንዳንድ ነገር ልበላችሁ። ኮኮምበር ብዙ ጥቅም አለው። በውስጡ ብዙ ውሃን የመያዝ አቅም አለው። 98% የሚሆነው ውሃን የያዘ ነው። በሰውነታችን ውስጥ አላስፈላጊ የሆኑ ኬሚካሎችን ያስወግድልናል። እንዲሁም ደግሞ ደማችን የተጣራ እንዲሆን በሰውነታችን ውስጥ ኬሚካሎች እንዲወገዱ ያደርጋል። ኮኮምበር ብዙ ጥቅም አለው። በውስጡ ቫይታሚን ኢ አለው። ሰውነታችን ቶሎ እንዳይሸበሸብ ይረዳል። በጣም ብዙ ጥቅም አለው። እንዲሁም ደግሞ ክብደትን ለመቀነስም ይጠቅመናል ማለት ነው። ጅንጅብል ክብደትን ለመቀነስ በጣም አስፈላጊ ነው። የደም መርጋትን እንዲሁም ለካንሰር ለብዙ ብዙ ብዙ ጥቅም አለው። ፐርስሊ ወይም ደግሞ መቅዱነስ ቫይታሚን ሲ፣ ቫይታሚን ኬ፣ ቫይታሚን ኤ የበለጸገ ነው። ብዙ የጤና ጥቅም አለው። የደም ስኳርን ሊያሻሽልን ይችላል። ለልብ ጤና ይጠቅማል። ብዙ የጤና ጥቅሞች አሉት። ሎሚም እንደሚታወቀው በቫይታሚን ሲ የበለጸገ ነው። በሽታ ተከላካይ ነው። በጣም ብዙ ጥቅም አለው። ክብደትን ለመቀነስም ይጠቅመናል። ሁሉንም እንደዚህ አንድ ላይ ከፈጭነው በኋላ እንደምትመለከቱት እናጠለዋለን ማለት ነው። እናጠለውና ውሃው ነው የሚያስፈልገን ውዶቼ። ይሄንን ዲቶክስ ከመጀመራችሁ በፊት ክብደታችሁን ለኩ። ክብደታችሁን ለኩና በ7 ቀን ሳታቋርጡ ተከታታይ ጧት በባዶ ሆዳ አንዳንድ ብርጭቆ ጠጡ። ምንም ምግብ ከመመገባችሁ በፊት ማለት ነው። ከዛ ቢያንስ ለግማሽ ሰዓት ከቆያችሁ በኋላ ቆርሳችሁን መመገብ ትችላላችሁ። ቢያንስ ለግማሽ ሰዓት ምንም ነገር እንትን አትበሉ ማለት ነው። ከተጠቀማችሁ በኋላ የሚሰማችሁ ስሜት አትጠይቁኝ። ቅልል ነው የሚላችሁ። በቃ ምን ልበላችሁ፣ የእውነት ነው የምላችሁ። ሞክሩት። ሞክራችሁ ሀሳብ አስተያየታችሁን ስጡኝ። እስኪ የማታውን ደግሞ አብረን እንስራ። እሺ እዚህ ጋር እንደምትመለከቱኝ ሎሚ ልጭ አለሁኝ። 2 ሎሚ መካከለኛ ሎሚ 2 ነው የተጠቀምኩት። ልጨው አለው፣ ፍሬውን ማውጥቼዋለሁ። 1 ሎሚ መጠቀም ትችላላችሁ። በሎሚው ፈንታ ደግሞ ብርቱካን ካላችሁ ብርቱካን መጠቀም ትችላላችሁ። 1 ካሮት ልጬ ከተፌዋለሁ። ጅንጅብል ትንሽ እጨምራለሁ። ጅንጅብል አታብዙ። ይህንን እነዚህን ንጹህ ውሃ ጨምርና አንድ ኩብ የምትሆን ነው የምሰራው። ማታ ለአንድ ጊዜ የምትሆን ለአንድ ሰው ነው የምሰራው። ስለዚህ እናንተ እንደ መጠናችሁ እንደዚህ አንዴም ሰርተን እናስቀምጥለን ካላችሁ ለ2 ቀን ለ3 ቀን ከዛ በላይ ባይሆን ጥሩ ነው። ሳታችሁ ማስቀመጥ ትችላላችሁ። ግን እኔ ለአንዴ የምትሆን ነው የሰራው። ስለዚህ 1 ካሮት ነው የተጠቀምኩት ማለት ነው። ካሮት የበሽታ መከላከል ጤናን ያሻሽላል። ምግብ እንዲፈጭልን ያደርጋል። ካሮት መርዛማ ነገሮችን ከሰውነታችን እንዲወገዱ ያደርጋል። እንዲሁም ደግሞ ለአይናችን፣ ለቆዳችን በጣም ለጤናችን በአጠቃላይ ለሰውነታችን በጣም አስፈላጊ ነው። ካሮት መርዛማ ነገሮችን ከሰውነት ያስወግድናል። እንዲሁም ደግሞ የኩላሊት ተግባርን ያነቃቃልናል እና በጣም ብዙ ጥቅም አለው። ካሮት ተጠቀሙ። ለዲቶክስ በጣም ቆንጆ ነው። ይህንንም እንዲሁ ተከታታይ ማታ ተጠቀሙት። ከመተኛታችሁ በፊት አንዳንድ ብርጭቆ እንደዚህ ተጠቅማችሁ
ለውጡን አይታችሁ ሀሳብ አስተያየታችሁን ስጡኝ። ያው የሎሚ የዝንጅብል ጥቅም በጣም ብዙ ጥቅም አለው። ሎሚ ያው ቫይታሚን ሲ አለው፣ እንዲሁም ዝንጅብል። እነዚህን እንደዚህ ካደረግን በኋላ እንደዚህ ካጠለን በኋላ በብርጭቋችን አድርገን ማታ ከምኝታ በፊት አንድ እንደዚህ ጠጥተን ብንተኛ በእውነት ነው ምላችሁ በአጭር ጊዜ ቦርጫችሁን ሰውነታችሁን በጣም ነው የሚቀንሰው። በጣም ሉዝ ያደርጋል እና ሞክሩት። ውጤቱን ኮሜንት ላይ አስቀምጡልኝ። እንደምትወዱት ተስፋ አደርጋለሁ። የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር እያደረጋችሁ ባይ ባይ።